የማይመስል ነገር ለልጅ አትናገር ነው የሚባለው አባባሉ። አሁን እኮ ነው ስልክ ተደውሎ ሀይሚ ወንድ ልታመጣ ነው እና ቃልዬ ምን ትያለሽ ምናምን ነገር ብለው ነገሩኝ። የፈራሁት ነገር መጣ ደወል ሆኖ የሚባለው ነገሩ ግን እንደዛ አይደለም ውዶቼ። እኔ እነግራቸዋለሁ እውነቱን ማለት ነው። ግን ነገሩን ካሁኑ እንዴት እንደገለበጡት እዩት፣ ተመልከቱት። ነገሩን እንዴት እንደገለበጡት እውነታው ግን ሌላ ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። እኔ ጋር አዳዲስ መረጃዎች በየቀኑ ነው ይላችሁ የምመጣው። እንግዲህ ምንድን ነው አቶ ብሩኬ ያቀደውና ያሰበው ሴራ አለ ከእንሽላሊቱ ሀሰን ጋር ማለት ነው። እና እነሱ ሆነው ያቀዱት ነገር አለ። እሱ ምንድን ነው ወንድ ይላካል። ያ ወንድ ይሄዳል እነ ሀይሜ ቤት እነ ብሩኬ ቤት ይሄድና ምን ይላል? ስለ እዩና ስለ ብሩኬ ልንገርሽ ብሎ ነው እሱ የሚሄደው። እንደዛ ልነግርሽ እፈልጋለሁ አውቃለሁ እውነተውን ምናምን በሚል መልኩ ነው የሚሄደው። ግን ውሸት ነው። እራሱ ነው ስለ እዩና ስለ እኔ ልንገርሽ ብለስ እንትን በል ምናምን ነገር ብሎ ይችን ድራማ ያከናወናት ያቀዳት እራሱ ብሩኬ ነው ከነ ሀሰን ጋር ሆኖ ማለት ነው። እና በዚህ አጋጣሚ በዚህ መሀል ደግሞ ብሩኬ ካሜራ ይዞ ይመጣል። እዩ ቤተሰብ፣ እኔ በሌለሁበት ወንድ ታመጣለች ሀይሚ ብሎ ሀይሚን እዛ ጋር ያገረጣታል ማለት ነው። እኛ ቀድመን ሰምተናል፣ አውቀናል። የማያውቁ ሰዎች ደንቆሮች ሊሰድዋት ይችላሉ። እኛ ግን ሀይሚዬ እንደዚህ የወረደ ነገር እንደማታደርግ ጠንቅቀን እናውቃለን። አንተ ግን ሴራክ እቅድክ እሷን ለማቋሸሽ የክበት ርቀት አሁንም ቢሆን ላሞች እሷ ወንድ ታመጣለች እያሉ እኔ ይሄ መረጃ የደረሰኝ ደግሞ ይሄ ሀይሚ ወንድ ልታመጣ ነው የሚለው ነገር የደረሰኝ ከሀይሚ ጥላት ነው። ግን እሳ ደግሞ ትክክለኛ ከሀይሚ ወዳጆች ደግሞ የደረሰኝ ነገር ራሱ ብሩኬ ያቀደው ነገር እሱ ስሙን ነፃ ለማውጣት አሌለ እሱ ተሰድቦ የለ በቃ እሱ ራሱ ነፃ ለማድረግ ምናምን ነገር የሄደበት ርቀት ነው። ሀይሚን ለማሰደብ አሌለ ዝቅ ለማድረግ የተሄደበት ርቀት ነው። እኛ ደግሞ ቀድመን ስለሰማን አንሰድባትም። ሀይሚን እንዳትሰድቧት 5ም 6ም ወንድ ቢመጣ እሷ አይደለችም ያመጣችው፣ እሷ አይደለችም በር ከፍታ የምታስገባው፣ እሷ አይደለችም ራሱ ያደረገው ነገር ነው። ሀይሚን መቼም ዛሬም ነገም ወደፊትም አንደርስታንድ የምናደርጋት ሴት ናት፣ የምንረዳት ሴት ናት። ሳትናገር ውስጧ ያለው የምናቅ ሰው ነን እኛ። ሀይሚ ካፏ አውጥታ ሳትናገር እውነታን ግን ምን ልትናገር እንዳሰበኝ ቀድመን የምንረዳት ሰዎች በጣም ብዙዎች አለን፣ በጣም ብዙዎች ማለት ነው። እና ብሩኬ ይሄም ማለ በዝም ወጣ በዝም ወረድክ የፈለግከውን ነገር ማድረግ ትችላለህ። ሀይሚንም ለማሰደብ ሆነ የራስንም ስም ነፃ ለማውጣትም ሆነ የፈለግከውን ነገር ማድረግ ትችላለህ። ሀይሚን እናቃታለን፣ አንሰድባትምም። ከሚዛኗ ላይም ዝቅ አናነሳትም፣ ዝቅ አናደርጋትም። እንደዛው እንደተቀመጠች ናት ለኛ ማለት ነው። እና አንተ ግን አትድከም ገብቷል። ከሀይሚን ውድቀት ከሚፈልገው ጓደኛ ከዛ ከንሸላሊት ጋር ሆነክ በዚህ ልክ ሀይሚ ላይ ጥፋትን ሀይሚን ለማሳዘን የዝን ያክል ርቀት በመሄድክ በጣም አዝኛለሁ ብሩኬ ማለት ነው። በጣም ነው ያዘንኩትኝ። ከዚህ በፊትም የተደረገውን ነገር ሁሉን ነገር ጠንቅቀ ታውቃለክ። ትምህርቷን ለምን እንደተወች ታውቃለክ። ያንተ ጓደኛ ሀይሚን እንዳሳገታት እንደዚህ እኔ እንዳሳገትኩሽ እኔ ፎቶ እንዳነሳውሽ ከወንድ ጋር ሆነሽ ሚዲያ ላይ ካወጣሽ እገልሻለሁ እያለ ሲያስፈራራት የነበረው ሳታቀርተ ነው። ድብና አድርገህ ታውቃለህ። ነገር ግን ደግሞ ጥቅመኛ ነክ አንተ ጥቅመኛ ባትሆን ወንድምህ ጥቅመኛ ባይሆን ኖሮ ሁለታችሁን ለማስታረቅ ይሄድ ነበረ። መኪና ውስጥ የሚገዛለት ቱስ ሲል ነበር ካሜራ ይዞ። እንደውም የሆነች ልጅ ናት ይሄንን ስታወራ የሰማሁትኝና አንጀቴ ራስ አንተ ሀብ ተብየው
ለማስታረቅ ማለት መኪናህና ቤትህ እስከሚገዛልህ ነበረ እንዴ ቱስት ስትል የነበረው? አሁን ለምን አታስታርቅም ብላ ስትሞልጨው አንጀቴ ራሰና ሀሳቧን ደገፍኩትኝ እዛችን ልጅ እና ልክ ብለሻል አልኩኝ እኔም በልቤ። እና አንድ ሰው ጥቅሙ እስከሚሳካለት ቱስ ይላል፣ እግርግር ስር ቂጥቂጥ ስር ይላል፣ ስርስር ይሄዳል። ከዛ ልክ የሆነ ነገር ሲስተካከልለት አይናችሁ ላፈር ዞር ሽርትትትት ይላል። በቃ እንደ አምሌን ንፋስ ሽርትት በቃ ሙሉ ምንድን ነው ሹሃዳ ምንድን ነው? ለምን ሰው ሆነን አንገኝም? ለምን አንተ ወንድምየው ለምን አታስታርቃቸውም? እነዚህ ልጆች ሀይሚን ሊጎዷት ያሰፈሰቡ በጣም ብዙ ወረበላዎች አሉ። ለምን ብለህ አትቆጣም? ለምን አትወጣም? ለምን አትልም? እንዲህ ለምን አትቆጣም? አይክ አንተ ራሱ የሆነ ሳይዝ ይዘህ ነው የምትጓዘው። ለራስ እይታን ፍለጋ ነበረ ሀይሚ ስትል የነበረው። አያችሁ፣ ያለ ሀይሚ ምንም ነገር አይሰራላችሁም። እኔ ልንገራችሁ፣ ሀይሚ ነው የምትንቀሳቀሱት እና እያወቃችሁት በሀይሚ እንደምትንቀሳቀሱ፣ ግን ሀይሚ ላይ ደግሞ ክፋት ሲሰራባት ኖ ማለት ያለብህ ቦታ ላይ ኖ በል። እሺ፣ አትሞትም። ብሩኬ ደግሞ የፈለግከውን ያክል ወንድ ላክ፣ አንድ አይደለም 10 ላክ። ሀይሚን እናቃታለን። ከቤት ያስወጣችኝ እሷ ወንድ ልታስገባ ነው አይኖ ትላለ ድብና አድርገክ። አንቺ እኔን ያስወጣሽኝ እንደዚህ እንዲመችሽ ነው ልትል ያሰብካት ነገር አለች በላት። እኛ እናቃለን፣ እንረዳለን። አንተ ጨዋ። ያቺ ደግሞ ያክስቱ ልጅ አይደለችም። ያክስቱ የጓደኛው ሚስት ነች። ያክስት ልጅ ናት የተባለችው ይዟት የመጣው የጓደኛው ሚስት ነች። አያችሁ እንግዲህ የጓደኛውን ሚስት ውሽምነት ስለያዛት እዚህ ካሜራ ላይ አመጣት፣ ውሽምነት ስላለበት ማለት ነው። እና በጣም ያሳዝናል። ሚስትን አስቀምጦ ውሽማ ፍለጋ። እኔ ብሩኬ በጣም ነው እያሳዘነኝ ያለው የሚያደርገው ነገር በጣም የሚያስጠላ ነገር ነው። ግን አሁን ግን የሄደበት ርቀት አይሳካልህም። ቀድመን ሰምተናል፣ ነቅተናል። ሀይሚ ወንድ ልታመጣ ነው ብላችሁ ፎከራችሁ ሰዎች ግን እሷ አታመጣም። መቼም የወረደ ሴት አይደለችም። እናቃታለን። ወንድ ይሄንን ሰው ግን ምከሩት፣ በሚገባው አማርኛ ንገሩት። ሴት ልጅ አትጉዳ፣ የሴት እንባ ጥሩ አይደለም፣ ታው በላችሁ ንገሩት። ልትነግሩት ይገባል። መነገር አለበት። ዋጋህን ታገኛለህ። የጊዜ ጉዳይ ነው። እውነቴን ነው ምልክ። አንድ ጊዜ ሴት ቆረጠች ነው። አሁን ታግዛለች ምናምን ነገር፣ አንተ የትም አትሄድም ምናምን፣ በእኔ ፍቅር ታስራለች ምናምን ላይክ ዛት እንደዛ ነው ቲንክ እያደረክ ያለው ነው። ተሳስተሃል ብሩኬ። ሴት ልጅም ቆረጠች ነው እና ማለት ነው። እናንተ የሀይሚዬ ትክክለኛ ሀይሚን እወዳለሁ የምትሉ ሰዎች ይሄ ነገር ሊደረግ ስለሆነ ስለታቀደ ሀይሚን ባትናገሯት ጥሩ ነው። የራሱ ስራ ነው። እነዛ ሁሌ የሚሰድቧት ይስደቧት፣ ምንም የሚቀንስላት ነገር የለም። እንደውም እነሱ ሲሰድቧት የእሷ ክብር ከፍ እያለ ነው። ግን እናንተ እወዳታለሁ እኛ ለእሷ ክብር አለን ስትሉ የኖራችሁ እስከ ዛሬ ድረስ ባላየለፉ የራሱ ስራ ነው። እውነት እኔ ማዝነው እናንተ ስተናገራችኋት ነው። እናንተ የሆነ ነገር ካላችሁ በጣም ላዝን እችላለሁ። ምክንያቱም ሰው እንደዚህ ነው እንዲህ ምናምን ነገር የሆነ አሌለ እንደማታረግ ታውቃላችሁ። እሷ እንደዛ ነገር እንደማታረግ ጠንቃችሁ ታውቃላችሁ። ሁሉም ነገር ብሩኬ ነው እያደረገ ያለው። ስተት እየሰራ ያለው ብሩኬ ነው። ሀይሚ ምንም ስተት የለባትም። ገባችሁ? ነገሮቹን አንድ ችግር ሳይፈታ ሌላ ችግር ነው በላዩ ላይ እየደራረበ እየፈጠረ ያለው። ያቺ ልጅ አርግዛ እያለ እንደገና ሌላ ሴት ነው ይዞ የመጣው። ነገሩ እንኳን እንዲፈታ ጊዜ እድል አልሰጠም። ችግር እየፈጠረ ነው ያለ ሰውየው።